ሶመር ከጊዜ ወደ ጊዜ ሀሳቡ እየተከፈለ ወደ ሚኒ በይበልጥ እየቀረበ ቱርካን ደግሞ ህጋዊ ሚስቱ እንደመሆኗ መጠን ከሚኒ ጋር መሆንም አይችልም፣ እሷንም መጋፈጥ አይችልም። በአንድ በኩል ደግሞ ኪራዝም አለች። በኪራዝ ጉዳይ ከመጡበት በፍጹም በጭራሽ ወደኋላ አይመለስም። ቱርካንንም እሺ አይላትም። ከዚህ ቀደም ስህተት ሰርታ ነበረ። እሷን ብትሆን በዚህ ጉዳይ እንደገና እጇን ማስገባት አትፈልግም። ቱርካን እንዴት ከሙስጠፋ ጋር እንደተዋወቀች ከብዙ ጊዜያቶች በኋላ ሚስጥር ሲወጣ እንደውም ሶመር የበለጠ ቱርካን ላይ ያለው እምነት እየተሸረሸረ ሊመጣ ነው። ይህም ደግሞ ከዚህ በኋላ የእሱንና የሚኒን ግንኙነት በተመለከተ ምንም አይነት አስተያየት ሀሳብ እንዳትሰጥ ሳታስበው እሷን ዝም ለማስባል ጥሩ ነገር ሆኖለታል። በአንድ በኩል ቱርካን በሶመርና በሙስጠፋ መካከል ስላለው ጥል በደንብ ለማጣራት በቀጥታ ወደ ሙስጠፋ እናት ወደ ሴቪ ላይ ቤት ሄዳለች። ሴቪ ላይ የቱርካን ሀሳብ በደንብ ከሰማሽ በኋላ እሷን ብትሆን የደበቀችውን ነገር እየነገረቻት ነው። ከዛም በኋላ ሶመር እንዲሁም ሙስጠፋ ወንድማማቾች እንደሆኑ ስትነግራት ቱርካን በጣም ነበር የገረማት። ሴቪ ላይ እንዴት ሙስጠፋ የሶመር ወንድም ሊሆን እንደቻለ ሁሉንም ገጠመኞቿንና ከኦዛር ጋር ያሳለፈችውን ነገር ጭምር ነበር የነገረቻት። ኦዛር ስለ ራሱ ማንነት ደብቆ በፍቅር ከሷ ጋር ቆየ በኋላ ከዛ በኋላ ባለትዳር መሆኑን እንዳወቀች አጫወተቻት። ከዛም በኋላ ኦዛር ቀስ በቀስ እንደሸሻቸው እየነገረቻት ነበረ። ሴቪ ላይም ነገሩን አብሳው እሷም እንደሸሻ እያስረዳቻት ነው። በአንድ በኩል ደግሞ ሶመር ቱርካን ቤት ውስጥ የለችም፣ እልህ ውስጥ እየገባ ነው። ሩቻል እሱን አስቀምጣ ተረጋጋ፣ ምንም አይፈጠርም እያለች እንዲታገስ እየለመነችው ነበረ። ሙስጠፋ ዳሪያን ፈልጎ ወደ ቤት ሄደ። ዶኖሽ በሩን እየከፈተች ነው። ከዛ ዳሪያ እየመጣች ነበረ። ዶኖሽ ትታቸው ሄደች። ዳሪያ በረጋ ቆማ ሰላም እያለችው ምን ሆነን የጠፋው አለችው። አንቺስ ምን ሆነሽ ነው የጠፋሽው? ስደውልልሽ እኮ ስልክሽ እኮ አይሰራም አላት። አንዴ ደውዬልህ ነበር አታነሳም፣ ከዛ በኋላ ቢዚ ነበርኩኝ አለችው። እንዲህ አብረው እያወሩ እያለ ድንገት ነስሪን መጣች። ሙስጠፋ ይህን ጊዜ ለዳሪያ እንዴት ቱርካንን እንደተዋወቃት ለመጀመሪያ ጊዜ እውነቱን ሊነግራን ነበረ። እንገናኝ እያላን ነው፣ ወተን የሆነ ቦታ ሄደን እናውራ እያላን ነበር። ነስሪን ስትመጣ ሙስጠፋ ችግር አለ እንዴ አለችው። እሷን ብትሆን የሴቪሌ ልጅ እንደሆነ ታውቃለች። ሴቪሌ ደግሞ ከኦዛር ጋር ግንኙነት እንዳላት ሰምታለች። ስለዚህ ሙስጠፋን ለማራቅ አስባ ነበረ። ሙስጠፋን ስታየው ከዛ ሙስጠፋ እናቴ የጸጉር ጌጧ ረስታ ነበር መሰለኝ ባለፈው እዚህ ቤት ስትመጣ አለ። ኧረ ቤቱን በስነስርዓት ነው የጸዳሁት፣ ምንም ነገር አረሳችም አለችው። ከዛ እሱ በቃ ተሳስች ይሆናል ብሎ ለዳሪያ በአይኑ ምልክት ከሰጠ በኋላ እየወጣ ነበረ። ዳሪያ ትመለሳለች። ከዛ ነስሪን ዳሪያ ይሄ ልጅ ምን ሆኖ የሚመላለሰው አለቻት። እኔ እንጃ የእናቱ የጸጉር ጌጥ ጠፍቶ በነው ሌላ ምን ይሆናል ብላ ወደ ክፍሏ እየሄደች ነበረ። አሁን ቱርካን ከሴቪ ላይ ሁሉንም ታሪኮች እየሰማች ሩቻል እንደማታቅ እያረጋገጠች ነበረ። እና ስለዚህ ጉዳይ ሶመር ያውቃል፣ ሶመር ወንድሙ ሙስጠፋ እንደሆነ ያውቃል አለቻት። አዎ ያውቃል፣ ግን ለእናቱ እየተከላከለ ነው ሩቻል እንዳትጎዳ ስትላት ነበረ። ታዲያውንስ አለቻት ሴቪ ላይ እኔ እንግዲህ የሩቻልን ቤተሰብ መበጥበጥ አልፈልግም፣ በቻልኩት አቅም ለመራቅ እየሞከርኩኝ ነው አለቻት። ሁለታችሁም አይገባችሁም ሩቻልም አንቺ ስትላል ነበረ። ከዛ በኋላ ሴቪ ላይ የኦዛር እናት ቃል ገብታልኝ ነበር ልጄን አንቺ ነሽ የምታገቢው ብላ፣ ግን የሁሉ ነገር አልሆነም ሩቻል ቀደመች በማለት ትናገራለች። ስለ ኦዛርም እያስረዳቻን ነበረ። እኔ ሩቻል በብዙ ነገር ከሷ ጋር በሀሳብ እለያያለሁ፣ አልፎ አልፎ እንጣላለን፣ አንስማማም፣ ነገር ግን የፈለገ ነገር ቢሆን ይሄ እናንተ አይገባችሁ፣ ለዛውም በወጣትነታችሁ ብላ እየተናገረች ነበረ። ከዛ በኋላ ሴቪ ላይ ይሄንን ነገር ለማንም እንዳትናገሪ ብላ እሷን ማስማል ጀመረች። በተለይ ቱርካን ለሩቻል ምንም ቢፈጠር ምንም ትንፍሽ እንዳትለኝ ስለዚህ ጉዳይ እያስጠነቀቀች ነበረ። ከዛ ቱርካን ይህን ነገር በደንብ ከሰማሽ በኋላ በቃ ሊድ እያለች ነው፣ ግን በመካከላችን ስላለው የስራ ግንኙነት መቼስ ታቋርጫለሽ አይደለ እያለች ነበረ ሴቪ ላይ። ከዛ ቱርካን እውነት ለመናገር መጀመሪያ የመጣሁት ልነግርሽ ነበረ፣ ግን ሳስበው ቸኩያለሁ፣ መጀመሪያ ማሰብ አለብኝ፣ አስቤ እነግርሻለሁ አለቻት። በሌላ በኩል ዳሪያ እንዲሁም ሙስጠፋ ተቀምጠዋል። አንተ ግን ለሌላ ቀን ማለት ነው ቤት ሳታሳውቀኝ እንዳመጣ፣ ምክንያቱም ማየ ትጠራጠራለች አለችው። ጥሩ ዛሬ እንኳን የሆነ ነገር ልነግርሽ ነበር የጠራሽ ዳሪያ ላንቺ ምነግርሽ ነገር አለ እባክሽ እያላን ነበረ። ቀጥል እየሰማሁህ ነው፣ ምንድነው የምነግረኝ ትላለች ዳሪያ። እኔ ማለቴ ገና ኤቫ ከዚህ ከተማ እንደመጣሁ የሆነች በጣም የምታምር ሴት ገበያ ማላይቼ ነበረ አላት። እና ምንድነው ያኔ ወደድካት? ከዛ አብራችሁ ሆናችሁ ተጣላችሁ፣ አሁን ተታረቃችሁ፣ እንደዛ ለተለይ ነው ዳርዳር የምትለው አለችው። ዳሪያ መጀመሪያ ስሚኝ እንጂ እና ገና እንደመጣሁ የሆኑ ወንዶች ይከተሏን ነበረ። ከዛ በኋላ ሲከተሏት እኔ ገና ሲጀማመር እና የአይን ፍቅር ያዘኝ ምናምን እንዳትለኝ አለችው። ኧረ ዳሪያ ቆይ አንድ ጊዜ ስሚኝ እያለ ነበር እያቋረጠ። ከዛ ቀጠለ። ከዛም በኋላ እነሱን እንዲሄዱ አደረግኩኝ። እነሱ ከሄዱ በኋላ ተዋወቅኳት። ከዛ በኋላ ሻይ እንጠጣ ምናምን ነገር አልኳት፣ እምቢ አለችኝ። ባለትዳር እንደሆነች ነገረችኝ። ከዛም በኋላ ሄደች በማለት ነገራት። ለምንድነው የምነግረኝ ታዲያ እንደዚህ አይነት ነገር ምን ያደርግልኛል እኔ በማለት ጠየቀችው ዳሪያ። ምክንያቱም ያቺ ሴት እህትሽ ነበረች አላት። ዳሪያ ደነገጠች። ምን እያለችው ነበረ? አዎ ቱርካን ነበረች። ሲጀመር እኔ ማንነቷን አላውቅም፣ ምነት መጥፎ አጋጣሚ ነው፣ በቃ ባለትዳር እንደሆነችም አላውቅም፣
አላውቅም፣ እንዴት እንዳገኘዋትም እንዴት እንደሆነ ራሱ ነው ምንም አውቀው ነገር የለም፣ ግን በዚህ መንገድ ተገናኘን፣ ከዛ ወዲያው ተለያየን፣ ባለትዳር እንደሆነች ነገረችኝ ብሎ ነገራት። ታዲያ እህት ያልሳካለች ወደ እኔ ነው የመጣው ለዛ ነበር ማለት ነው ወይስ በእኔ በኩል እሷን ለማግኘት ብለህ ነው አለችው። ዳሪያ አረቆ እንደዛ አይደለም፣ እውነቴን ነው የምልሽ፣ እኔ ለአንቺ ያለኝ ስሜት የምር ነው፣ ምንም ውሸት ማስመሰል ያልተቀላቀለበት ስሜት ነው እያላን ነበረ። በጣም ታሳፍራለህ፣ ከዚህ በኋላ ላይ ላገኝ አልፈልግም አለችው። ዳሪያ ቆይ እንደዛ አይደለማ እባክሽ አንድ ጊዜ ስሚኝ እያላት ተወኝ ብላው ሄደች። ዳሪያ በጣም ነበር ያዘነችው፣ ትንሽ ከፋት። ከሱ እየራቀች መንገድ ላይ ጥንዶች እየሄዱ አንድ ላይ እየተዝናኑ ስታይ በእነሱ እየቀናች እያለቀሰች ወደ ቤት ስትሄድ ነበረ። ሶመር በሌላ በኩል ከሙስጠፋና ከእናቱ ጋር ጦርነት ውስጥ ገብተዋል። ሶመር አሁን የነ ሙስጠፋ ቤት እያፈላለገ ነው ያለው። ፈልጉት በደንብ እሺ፣ ይከራዩ ይግዙት፣ ቤቱን ምንም አይመለከተኝም፣ ከዛ ቤት ይወጣሉ፣ ጭራሽ ደግሞ ሱቅ እንኳን ሄደው ዳቦ መግዛት እንዳይችሉ ታደርጓቸዋላችሁ እያለ ነበረ። በዚህ አጋጣሚ ቱርካን ስትመጣ ሶመር ከልክ በላይ እየተናደደ እንዳለ አድርጋ ስታስብ ነበረ። ሶመር ናናው ራስኪ ብላ እጁን ይዛ ወደ ክፍላቸው ተያይዞ መጡ። ሶመር ምን አለበት ብትረጋጋ፣ ምናልባት የተወሰነ ለመግባባት እኮ ተፈጥሮ ሊሆን ይችላል እኮ፣ ትንሽ እንኳን ታገስ እንጂ ምን ሆነ ነው አለችው። ወገቡን ይዞ ቆሟል። ምን እያሰብሽ ነው ያለሽው ምንድን ነው እያለ ይጠይቃታል። ሶመር ከዚህ በኋላ ምንም ነገር መደበቅ አያስፈልግም፣ በቃ ሁሉን ነገር አውቃለሁ አለችው። ምሮ የምታውቂው እያለ ነበረ። ሙስጠፋ ወንድም እንደሆነ አውቃለሁ፣ ለዛ ኖር እንደዚህ የጠላኸው ብላ ጠይቀችው። ማን ነገረሽ በምን አወቅሽ እያለ ነበረ። እሱም ብቻ አይደለም አባትህ ከሙስጠፋ እናት ጋር ግንኙነት እንደነበረው በደንብ ነው የማውቀው አለችው። ራሱ ነው አይነገረሽ ሙስጠፋ ሊነግርሽ እገለዋለሁ እያለ ነበረ። ተሳስታል እሱ አይደለም አለችው። እሱ ነው የነገረሽ፣ ሌላ ማን ሊነግርሽ ይችላል በድፍረት። ታዲያ ይኸውልሽ በምንም አይነት ጉዳይ ማለት ነው እማዬ ስለዚህ ጉዳይ ማወቅ የለባትም እሺ፣ ሩቻል እንዳታቂ በጭራሽ እንድትጎዳ አልፈልግም በማለት እየጠየቃን ነበረ። ምናልባት ብታቀስ አለችው። ብታቀመው ነገር ነው የሚፈጠረው፣ ከባድ ጦርነት ስታስቡ ዝም መተን ይመስልሻል አላት። እሱስ ልክ ነህ ሶመር፣ ግን ትንሽ ልትራራ ይገባል፣ ወንድምህ እኮ ነው አለችው። ቱርካን ከዚህ በኋላ እንደዚህ እንዳትይ፣ እሱ ወንድሜ አይደለም፣ ከዚህ በኋላ ፊቱን እንኳን ላው አልፈልግም፣ በቃ ለበቀል ነው የመጣ ሁሉን ነገር አቅዶ። ተመልከቺ መጀመሪያ ወደ አንቺ መጣ አልሆን አለው፣ ወደ ሚኒ ሄደ፣ ወደ ዳሪያ ሄደ። ተመልከቺ እኔንም በሌላ ማንነቱ ነበር የተዋወቀኝ፣ ልክ ድርጅታችን ውስጥ እንደሚሰራ ሰራተኛ ብቻ። ይህ ሁሉ ነገር ለበቀል ነበር፣ አመጣጥ ሁሉ ለበቀል ነው በማለት እየተነገረ ነው። እርግጠኛ ነገር አላማው ይሁን ነበር እርግጠኛን አለችው። አዎ ሌላ ምን አላማ ይኖራል አላት። እስኪ አንድ ጊዜ እንኳን እንደ ታላቅ ወንድም አናግረው ታውቃል አለችው። እንደዛ ተቤ ቱርካን በጭራሽ ላናግረው አልችልም እንዴ እንደዚህ አድርጎ እያላን ነበረ። ይህን ጊዜ ድንገት ሩቻል መጣች። ጆሮዋን በርጋ ለጥፋ ታዳመጥ ጀመረ። ቱርካን ነገሮችን ለማግባባት የምታረገውን ጥረት እያዳመጠች፣ ቱርካን ግን ምሮ የሚያንቀዠቅዣት ብላ ራሷን ስትጠይቅ ነበር። አዳምጣ ሄደች። ዳሪያ ከደቂቃዎች በኋላ ቤት መጣች። ስትመጣ ፊቷ ላይ ያዘን ይታያል። ነስሪ ምን ሆነሽ ነው እያለቻት ምንም አልሆንኩም ብላ ወደ ውስጥ ገባለች። ዶኑሽም እየመጣች ነው። ዶኑሽ ልታናግራት ትከተላታለች ዳሪያ። ከዛ በኋላ ነስሪን ወደ ሴርዳር ደወለች። አግኝቼ ላናግርህ እፈልጋለሁ እያለችው ነው። በቀጥታ እሱ ልታገኘው ወደ ውጭ እየወጣች ነበረ። ዳሪያ ምን እንዳጋጠማት ለዶኑሽ ነገረቻት። ኧረ ተይ ዳሪያ እንደዚህ ሊሆን ይችላል ብለሽ ነው? እና ቱርካን እህታችንን ለማግኘት ብሎ በአንቺ በኩል እንዴት ሆኖ? አንደኛው እሷ ባለትዳር ናት እንዴት ብሎ ነው ደግሞ በእኛ በኩል እሷን የሚያያት? እኛም እኮ እሷን የምናያት እኮ በስንት ጊዜ አንዴ እኮ ነው እንዴ፣ ለእኛ እኮ እሷ እኮ ብርቃችን ሆናለች እኮ አለቻት። አላቅም ግራ ገብቶኛል፣ ግን ሌላ ዓላማ የለውም ማለት ነው ልጅ። እኔ እኮ መጀመሪያ ሲያው በቃ ፊቴ በደስታ ፈክቶ ነበረ፣ ደስ ብሎ ነበር። በቃ በእርግጠኝነት ይህ ሰው ደስተኛ ያደረገኛል ብዬ አስቤ ነበር። ድምፁን ስሰማ ፊቱን ሳይ ሁሉ ደስተኛውን ነበር፣ አልዋሽሽም። ግን ይህን ስሰማ ረበሸኝ ትላለች ዳሪያ። በጣም ተረብሻ። ዶኑሽ ግን ይህ ላይሆን ይችላል እያለቻት ነው። ዶኑሽ ዳሪያን በማረጋጋት ተጠመደች። ከዛ ሙስጠፋ ከሰዓት በኋላ ወደ እናቱ ጋር ሲመጣ እናቱ ስለተፈጠረው ነገር ነገረችው። ከዛ እሱ ታዲያ ከቱርካን ጋር ልትቆራረጡ ነው ብሎ ጠየቃት። አላውቅም እሷ ከፈለገች ይሆናል እንግዲህ ካልፈለገች ችግር የለም በማለት እየነገረችው ነበረ። በመጨረሻም ሳልቹክ የነ ሙስጠፋን ቤት አገኘው። ሰው እያጠያየቀ ደረሰበት። ከዛ በአጥሩ ውጭ ሆኖ ሲመለከት ድንገት ሴቪሌን አያት። ሴቪሌ በውጭ በኩል ወጥታ ቆማ እያሰበች ነበረ። ለሶመር ተደውሎ ተነገረው። ከዛ ቱርካን አጠገቡ ነበረች። ሶመር ምንድነው ያቀድከው? ምንድነው ሀሳብ አለችው። ምንም፣ እነሱን ግን መከታተል አለብኝ። ምንም ሆነ ምንም ከዛ ቤት ይወጣሉ፣ ከዚች ከተማ ነቅለው ይወጣሉ በማለት እየተናገረ ነበረ። ከዛም ስለ ሚኔ ያወራሉ። ሚኔ ቤት እንዲገዛላት ትፈልጋለች። ልጇን አሳባ እዚሁ በቅርበት አንድ ትልቅ ቤት ልክ ለብዙ ሰው የሚበቃ አይነት እንዲገዛላት ነበር ሀሳቧ። ሶመር አላረገውም እያላን ነው። ነገር ግን ሶመር ሚኔ ከጠይቀችው እንደሚያደርገው ለራሱ ይታወቀዋል። ሴርዳርና ነስሪን ተገናኙ። ከዛ በኋላ ነስሪን ሴርዳር ምን እየተካሄደ ነው ያለው ብላ ጠይቀችው። ሚስቱት የሆነ ነገር ነገረኝ፣ ዶኑሽ ኩላሊቷን ልትሰጥ እንደሆነ አልገባኝም ብላ ጠይቀችው። ከዛ እሱ የሆነ ነገር አስታወሳየም። ዶኑሽ አንድ ነገር ትንፈሽ ብትል ደግሞ ፊቴን አታየውም ብለው ነበረ። ይህም ቢያስታውስም ነገር ግን ዶኑሽን ስለሚወዳት ለነስሪን ያለውን ነገር በሙሉ አስረዳት፣ ያለውን ነገር በሙሉ ነገራት። ከዛ ነስሪን እንዴት አድርጋ ዶኑሽን ከዚህ ጉዳይ እንደምታረቃት እያሰበች ነው። በሌላ በኩል ማታ ኦዛር ወደ ቤት እየመጣ ነው። ከዛ በኋላ ሩቻል ቁጭ ብላ እየጠበቀች ነው። የትም እንደማትሄድ አውቃለሁና ተቀመጥ አለችው። ያው ታውቂያለሽ የተመለስኩት ላንቺ ምናምን ብዬ አይደለም፣ ወይ ደግሞ ለድርሻዬ ምናምን ለስራዬ ለገንዘብ ብዬ አይደለም፣ ለልጄ ስል ነው። ልጄ በአንቺ ፊትና በሚስቱ ፊት አንገቱ እንዳይደፋ ነው እያላት ተቀመጠ። ትናድዳለች። አይላን በጩኸት ጠራቻት።
አይላ እየተደናበረች መጣች። እራቱን አቀራሩ እንጂ ምንድነው መፈጁ ብላ ተቆጣቻትና መልሳ ደግሞ ሂጂና ሶመርንም ጥሪያቸው ብላ ስትቆጣ ነበረ። አይላ ቶሎ ብላ ልጠራቸው ሄደች። ሩቻል እስኪ ንገሪኝ፣ መቼ ሶመር ስለዚህ ጉዳይ ካወቀ እንዴት እንደሚደነግጥ አስበሽዋል? እናቴ እንዳታውቅ እያለ ይጠነቅቅልሻል፣ አንቺ ግን እኔን እዚህ እያስፈራራሽ ነው አላት። ምንም ማድረግ አይቻልም እንግዲህ እንዲህ ነው ይቀጥላል እያለች ነው። ቱርካንና ሶመር አብረው እያወሩ ናቸው። ከዛ አይላ መታ ጠራቻቸው። ከዛ አብረው እራት ለመብላት ሊመጡ ናቸው። ከዛ ወደ ዋናው ሳሎን መጥተው እየተቀመጡ፣ በሌላ በኩል ነስሪን ሳድቅ እስኪመጣ ድረስ እየጠበቀችው ነው። አብረው ዶኑሽን ሊያናግሯት ወደ ውስጥ ገቡ። ከዛ ጠየቋት። ፊት ለፊት ነበር መብቴ ነው ያለቻቸው። ግን እኛ ቤተሰቦችሽ ወላጆችሽ እኮ ነን፣ እኛ ደግሞ አንፈቅድም እያለው ነበር። ሴርዳሯ እንደዚህ ለፈለፈው። ከዚህ ባለ ሁለተኛ ጠገቡ አልደርስም ስትል ነበረ። ማንስ ነገረኝ? ማን ምን ልዩነት አለው? ዶኑሽ ምን ሆነሽ ነው? ቆይ አንቺ ምንድነው ንዴቴ፣ ብስጭቴ፣ እለኬት ነው የመጣው? መቼ ነው አንቺ እንድትቤተኛውን ሸው ትላታለች። ዶኑሽ በጨራሽ ማንም አላዳምጥም እያለች ነው። ምንም ስህተት አልሰራውም፣ በቃ ትክክል ነው ብዬ ያሰብኩትን ነገር አደርጋለሁ፣ ማንም ሰው አያገባውም፣ አንዴ በራሴ ህይወት የወሰንኩት ነው። እንዴ ምን ሆናችሁ ነው እናንተ? እኔ እኮ ትልቅ ሰው ነኝ ብላ ጠይቃለች። ሳድቅና ነስሪን በዚህ ማል ይተያያሉ። ዶኑሽ ሀሳብ እንድትቀይር የቻሉትን ነገር በሙሉ አደረጉ። ዶኑሽ ግን ዝግጁ አይደለችም። ጭራሽ ከነሱ ላይ እየወጣች ዳሪያን ስታገኛት ያ ሴርዳር የሚባል ሰው አጠገቤ እንዳይደርስ ብላ ስትቆጣ ነበረ። በሌላ በኩል እነ ሶመር እራት ሊበሉ መጥተዋል። አጠገቡ ቱርካን አለች። ከዛ በኋላ ሶመር ስለ ሙስጠፋ መናገር ጀመረ። አራሻውን አግኝቼዋለሁ፣ በቀጣይ ደግሞ ከዛ ቤት እንዲወጡ አደርጋለሁ እያለ ነበር። ሶመር በቃ ነምሮ ልጁ እንደዛ የምትጫነው ቆይ ምን ያርግ ለምሮ ተረጋግተራት ማበለው እያሉ ነበረ። ሶመርና ኦዛር መጨቃጨቅና መጣላት ጀመሩ። ከዛ በኋላ ቱርካን ሶመር እባክህ ተረጋጋ፣ ሳስበው አባቴ ኦዛር ልክ ነው፣ ለምንድን እንደዚህ አይነት ወሬ እዚህ ላይ እያነሳን ምንረብሻው? ራሳችንን እራት እየበላን አልነበር እንዴ? እስኪ እንረጋጋ ስትል ነበረ። ሶመር ከዛ መጀመሪያ እንደ ሰራተኛ ሆኖ ቀረበኝ፣ አሁን ደግሞ ተመልከት እንዴት ሆኖ እንደመጣ ያሳፍራል በጣም እያል ነበር። ከዛ ሩቻል ቆይ ሲጀመር እሱ ሰራተኛ አይደል እንዴ? ለምሮ ስለሱ እንደዛ የምትጨነቀው ብላ ኦዛርን አፋጠጠችው። ኦዛር አሁንስ አስጠላኝ በቃኝ ብሎ እራቱን ሊበላ ነበር፣ መብላቱን አቆመ በጣም እየደበረው። ከዛ በኋላ ትቷቸው ይወጣል። ዶኑሻውንም ቢሆን ከእናትና ከአባቷ ጋር ትንሽ ተኮራርፋለች። ከዛ በኋላ ቱርካን ኦዛርን ለብቻው አገኘችው። ከዛ እሷ ሁሉን ነገር እንደምታቅ ነገረችው። ከዛም በኋላ ሶመር መናደዱ መበሳጨቱ ትክክል እንዳልሆነ ያስረዳታል። እሷም ልክ ነህ እያለችው ነው። ሶመር በቀጥታ ወደ እናቱ ቢሮ እየመጣ ነበረ። ወደ እናቱ ቢሮ እንደመጣ የደወለለት ሚኔ ልትገዛው ያሰበችው ቤት አከራይና ሻጭ ነበረ። ደውሎለት አይኔ በዚያ ልስማማም እያለ ስልኩን ዘጋው። ምንድን ነው ብላ ጠይቀችው። የቤቱ ባለቤት ደውሎልኝ ነበረ፣ ሌላ ደንበኛ አግኝቻለሁ፣ ልሸጥለት ይችላሉ አለኝ፣ አስፈራራኝ አላት። ምን አሰብክ ታዲያ አለችው። እኔ እንጃ አላቅም፣ ያን ቤት ልግዛላት እንዴ ብሎ ጠየቃት። ሚኔ አፓርታማዊ ቪላ ይበቃትም እንዴ አንተ ምንድነው ያን የሚያክል ቤት ምን ሊያደርግላት ነው ብላ ጠየቀችው። አይደለም እማዬ ቤቱ ቅርብ ነው፣ እንደገና ደግሞ ለሚኔ ብዬ አይደለም ለኪራዝ ብዬ ነው ማረገው ብሎ ተናገረ። እንዴ ታዲያ የሚያክል ቤት ምን ያደርግላታል ብላ ጠየቀችው። እማዬ በቃሽ፣ ከዚህ በኋላ ሚኔን ማስከፋት አልፈልግም፣ ሚኔ እንድታዝን አልፈልግም ብሎ ሲናገር ቱርካን በበሩ በኩል እያለፈች ነበር። ሰማች። በሩን ከፍታ ገባች። አይደለ ሚኔ እንድታዝን አትፈልግም አይደለ ለምን አብራት አትሆንም እያለችው ነበረ። ቱርካን አልገባሽም እንደዛ አይደለም እያለ ለሷ እያስረዳ፣ ነገር ግን መግባባት ከበዳቸው። ከዛም በኋላ እሱ ደወለ ወደ ቤት ሻጩ ደወለና ቤቱን እገዛዋለሁ እያሉ ነበረ። እንዲህ እያለ ከቤቱ ሻጩ ጋር እያወራ የቤቱ ሻጭ እሺ አመሰግናለሁ ብሎ ስልኩን ከዘጉ በኋላ ስልኩን ኪሱ ውስጥ ከቶ ዞር ከማለቱ ፊት ለፊቱ ሚኔ ተቀምጣ ነበር። እየሳቀ አያት። ለምን ሳክ? መልካም ዜና ነው በለኝ አለችው። እንኳን ደስ አለሽ ሚኔ፣ በመጨረሻ ቤቱን ሊገዛው ወስኗል አላት። በጣም ደስ አላት። ሁለቱም ይጨባበጣሉ። ሚኔ ብዙ ነገሮችን አቀናብራ ነገሮች በራሷ መንገድ እንደሄዱ እያደረገች ነው። ቱርካን ይህ ነገር እያሳሰባን ነው። ሶመርን ወደ መኝታ ክፍላቸው ሲመጡ ሲገናኙ እየጠየቀችው ነበረ። እሱ ግን በጨረሻ አልቀበለሽም እያላን ነው። ይኸውልሽ ከሙስጠፋ ጋር የሆነ ነገር ውስጥ እንደተገባችሁ ሰማኝ እያላን ነበር። ለምን ነገር የምታነሰው ትለዋለች። እኮ አምኜሻለሁ እኮ ነው የምልሽ፣ አምኜሻለሁ፣ ምንም ነገር የለም፣ እኔን የምታምኝ ይገባል እያለ በራሷ ነገር አጠመዳት። እየከፋን ነበረ። ይሄ ነገር ትክክል እንዳልሆነ ታውቃለች። በሌላ በኩል ዳሪያ ደብሯታል። ዳሪያ ዛሬ ሙስጠፋ የነገራን ነገር በጣም ያስከፋት። እሱም ቢሆን ስለሱ ያስባል፣ እሷም ብትሆን ስለሱ እያሰበች ነው። እንቅልፍ የለም። ሴርዳር ደግሞ ዶኑሽን ማታ ሊያየት ቤት ሲመጣ በመስኮት በኩል አየችው። ከዛ መስኮቱን ዘግታ ወደ ውስጥ እየገባች ነበረ። አሁን ቱርካን ቢያንስ ሶመር በእነ ሙስጠፋ ጉዳይ ህይወቱ እንዳይመሰቃቀል ስለምትፈልግ ሳልቹክ በጧት ሲመጣ ሶመርን ከመቀስቀስ ይልቅ ለብቻ አናገረችው። ለሶመር ሙስጠፋ የሲቪል ልጅ እንደሆነ እንዳነግረው አለችው። ነገር ግን እሱ አይደለም፣ እሱ ግን የማወቅ መብት አለው እያላን ነበረ። እንዲህ እያላት ድንገት ሶመር መጣ። ለምን አልቀሰቀሽኝም እያላት በቀጥታ ሳልቹክም ቢሆን ምነግረ ነገር አለኝ እያለው ነው። ከዛም በኋላ ሁለቱም ይነጋገራሉ። በአንድ በኩል እነ ሳድቅ ከነ ዶኑሽ ጋር እየተጣሉ ናቸው። ዶኑሽን እምቢ ስትላቸው ቀጥታ ወደ መኝታ ክፍሉ አስገብተው ቆለፉባት። ፋቴ በአንድ በኩል ከዶክተሩ መልካም ዜና እየሰማ ነው። የዶኑሽ ኩላሊት ለሴት ልጁ እንደሚሆን ሲሰማ በደስታ አበደ። ማስረጃውን ይዞ በቀጥታ ዶኑሽን እየጠበቀ ዶኑሽ እየመጣች አይደለም። ነገር ግን እነ ነስሬ ጨንቋቸዋል። ምንድነው የምናደርገው ይባባላሉ። ሳልቹክ በመጨረሻም ለሶመር የሚነግረውን ከነገረው በኋላ እየሄደ ነበረ። ሶመር በቀጥታ ገና ቁርስ ሊበላ ከመቀመጡ ሚኔ ደወለችለት። ሶመር በጣም ታሳዝናለህ፣ እኔ እኮ ቤቱን አብረን ዲዛይን ስራ እንሰራለን ብዬ በረጋ እየጠበቅኩ ነው፣ አንተ ምን እያረክ ነው? ቆየ እኮ አለችው። የምን ዲዛይን? መጣው እሺ ብሎ ተቻኩሎ ወጣ። ቱርካንን ይህ ነገር በጣም እያስከፋን ነው።
ክቡራን ተመልካቾች እንኳን ወደ ቅመም ስቶሪ የዩቲዩብ ቻናል በሰላም መጣችሁ። ክቡራን ተመልካቾች የወፍ ጎጆ ድራማ ከተጀመረ ብዙ ክፍሎች ተቆጠሩ። ውድ ተመልካቾች የወፍ ጎጆ ድራማ አሁንም ቢሆን ይቀጥላል። ሁልጊዜም ቢሆን ዘውትር እየመጣችሁ የምትከታተሉ በላይካችሁ በኮሜንታችሁ የምታግዙኝ የዘውትር ተመልካቾች በጣም አድርጌ ለማመስገን እወዳለሁ። ውድ ተመልካቾች በቀጣይ በአዳዲስ ክፍሎች ድጋሚ የምንገናኝ ይሆናል። እስከዛው ድረስ ግን በያላችሁበት መልካም ቆይታ ይሁን።